በዓላት ሲቃረቡ የሚከሰቱ የፍጆታ ምርቶች ፍላጎትና የምርት ተደራሽነትን ለማረጋገጥ በአዲስ አበባ ከተማ አስተዳደር ዘርፈ ብዙ ስራዎች እየተሰሩ ይገኛል። ከነዚህም መካከል የበዓል ባዛሮች ተጠቃሽ ናቸው። ከቀናቶች በፊት በ11ዱም ክፍለ ከተሞች የተከፈቱ የበዓል ባዛሮች የምርት አቅርቦትን ከፍ ከማድረጋቸውን ባሻገር የገበያ አማራጮችን ያሰፉ ናቸው። በቂርቆስ ክፍለ ከተማ ሜክሲኮ አደባባይ አካባቢ በተከፈተው ባዛር ኤኤምኤን የምርት አቅርቦቱና ግብይቱ ምን እንደሚመስል ቅኝት አድርጓል። ባዛሩ ላይ የቀረቡ ምርቶች ከሌሎች የግብይት ስፍራዎች በዋጋ ልዩነት ያላቸውና በተመጣጣኝ ዋጋ የቀረቡ መሆናቸው ሁሉም እንደያቀሙ በዓሉን እንዲውል አስቻይ ሁኔታን የሚፈጥር ስለመሆኑ ሲሸምቱ ያገኘናቸው ከተማ ነዋሪዎች ገልጸዋል። ላይ ጥሩ ነገር አለ። አቅርቦቱ ቆንጆ ነው። በጣም ደስ ይላል። አቅርቦቱ በጣም ቆንጆ ነው። በቃ ሁሉ ነገር ደስ የሚል ቆንጆ ነው። ከነጋዴ ነጋዴ እኮ እጥፍ ነው የሚወስደው። ቆንጆ ነው። ቲማቲም፣ ሽንኩርት ከልቻለሁ። ቆንጆ ነው። ቆንጆ ነው። መጣን ከሰንን እንሄዳለን ለመዝከይ ጥራት ያላቸውንና በርካታ የምርት አይነቶችን ለገበያ ማቅረባቸው የገበያ ትስስርን በመፍጠር የተሻለ ገቢ እንዲያገኙ እድል የፈጠረ መሆኑን የተናገሩት ደግሞ የምርት አቅራቢዎች ናቸው። እንደ አምራችነታችን ምናምን እዚህ ጋር በጣም ተጠቃሚ ነው ብዬ አስባለሁ። ለምን ብትይ እዛ ጋር ደላሎች አይኖሩም ማለት ነው። በማከላችን ደላላ ስለማይኖር እዚህ አምጥተን ተጠቃሚ እንሆናለን ማለት ነው። በዚህ ባዛር ተጠቃሚ ነን። አንደኛ ደረጃ ምርታችን በሰዓቱ ሳይበላሽ ለማህበረሰቡ ተደራሽነቱ በሰፊው ከማሳ ላይ እየደከምንበት እዚህ ጋር ተነሽነት ተጠቃሚ አግኝቶ መነሳቱ ትልቅ አድቫንቴጅ ነው ለኛ ትልቁ ለውጥ ይሄ ነው። በቃ ራስ ከነጋዴም ሳይደርስ ያመረተው ምርት መጥቶ ለማህበረሰቡ ተደራሽነቱ ራሳችን በራሳችን ነው። ብዙ ጥቅም አለ። ለምሳሌ አንዳንድ ሰው መስራት የሚፈልግ ቦታ አታገኝም ድሮ። ይሄ በፊት አሁን እንደዚህ ተሰርቶ ማይታወቅም። በቂርቆስ ክፍለ ከተማ በተለያዩ አካባቢዎች የተከፈቱ 24 የቅዳሜና እሁድ እንዲሁም የበዓል ባዛሮች መኖራቸውን የጠቆሙት የክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ናቸው። አጠቃላይ እንደ ቂርቆስ 24 የቅዳሜና እሁድ ገበያዎች ናቸው ያሉ። በዚህ በባዛሩ ላይ ስናይ ከ176 በላይ ነጋዴዎች በዚህ ስራ እየተሳተፉ ነው ያሉት። በእነዚህ ባዛሮች ላይም የተለያዩ ምርቶች በጥራትም በስፋትም መቅረባቸውን ገልጸው ነዋሪዎች ካለምንም እጥረት በዓሉን በደስታ እንዲያሳልፉ አስቀድሞ የተሰሩ ስራዎች በመኖራቸው የበዓል ገበያ ዋጋውን መቆጣጠር መቻሉንም ነው ያከሉት። እንግዲህ ምርቶች ስንል ለምሳሌ የግብርና ውጤቶች በቀጥታ ከአጎራባች ክልሎች በቀጥታ በትስስር በተመጣጣኝ ዋጋ ነው የምናመጣው። ለምሳሌ በበዓል አንዱ ከሚፈለገው ሽንኩርት ነው። የቀይ ሽንኩርት እና ሌሎችም ነጭ ሽንኩርትም ሌሎችም ተያያዥነት ያላቸው ግብአቶች እንደምታዩት በጣም በስፋት እየቀረበ ነው ያለው። እንቁላልም በቀጥታ ከከተማ ግብርና ጋር በመተሳሰር እንዲሁ በ24ቱም የቅዳሜና እሁድ ገበያ በማቅረብ እና በዚህ በባዛርን በማቅረብ ለህብረተሰቡ ከትላንትና ወዲያ ጀምሮ ተጠቃሚ እያደረግን ነው ያለ ነው።